የብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ$5 እስከ $20,000 መላክ ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። የፍሎሪያን ቪትስን ጉዳይ እንመልከት። ወደ ሊቨርፑል ወይስ ወደ ባየር ሙኒክ የሚለው ጉዳይ አሁንም ቢሆን አልተፈታም። እናንሳው ጉዳይ ሊቨርፑል ከፍተኛ የሆነ ፍላጎት አለው ተጫዋቹ ላይ፣ ባየርን በተመሳሳይ እንመልከት ይህን ጉዳይ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። በጣም ትልቅ የክረምቱ ዝውውር ሊሆን ይችላል። ምናልባት ከተዘዋወረ ከዚህ በላይ ገንዘብ የሚወጣበት ሌላ ዝውውር የሚኖር አይመስለኝም። አሁን በትንሹ 150 ሚሊዮን ፓውንድ ለዝውውር ይከፈልበታል ወይ 150 ሚሊዮን ዩሮ ይጠየቅበታል ነው የሚባለው። ማንም ማስፈረም የሚፈልግ ክለብ በጣም አነሰና በድርድር ተሳካለት ከተባለ 120 ሚሊዮን ይከፍላል። እሱ ግልጽ ነው። ሌቨርኩሰን ከዛ በታች በሆነ ዋጋ የሚሸጡ አይመስልም። ስለዚህ ሲቲ ሁሉ እኮ ቢያንስ አሁን እንደሚሰማው ቅድም ሪያል ማድሪድን ጠቅሰሻል፣ ግን ሲቲ የሚጠቀስ ነበር። ለምሳሌ ማይፈልገው ክለብ የለም ለነገሩ፣ ግን አሰሉትና ሀብታም ክለብም ቢሆን ሲቲ በታሪክ ደግሞ እንደምታውቂው ምንም ሀብታም ቢሆን የተጫዋችን ቫሉዌሽን በተመለከተ የራሳቸው ኮንሰርቫቲቭ ቫሉዌሽን አለ። ይሄን ያህል ነው ተጫዋቹ የሚገባው ካሉ ምንም ያህል ቢፈልጉት ከዛ ገንዘብ በላይ አይከፍሉ። ከአሌክሲስ ሳንቼዝ ዝውውር የወጡት ለዛ ነው። ከፍራንኪ ዲዮንግ ዝውውር የወጡት ለዛ ነው። ከሃሪ መጓየር ዝውውር የወጡት ለዛ ነው። ከዴክለን ራይስ ዝውውር የወጡት ለዛ ነው። ከብዙዎቹ ዝውውሮች ይወጣሉ ያዩትና መፎካከር ይችላሉ። እነዚህ ሁሉ ክለቦች የበለጠ በመክፈል ከሁሉም ክለቦች ይበልጣሉ። ለዛ ተጫዋች ፕሪሚየም ዋጋ መክፈል ይችላል። ግን ካየር ሲቲ ከሆነ ክለብ ጋር ተፎካክሮ ተጫዋች አያመጣም። ጆርጂኖ ለምሳሌ በጣም ይፈልገው ነበር ጓርዲዮላ ከናፖሊ ወደ ቼልሲ ሲመጣ። እኔ አውትቢድ ማድረግ ላይ ምናምን ውስጥ አይገባም። አሁንም በቃ አንድ ላይ ፓኬጅ ወደ 300 ይደርሳል ተጫዋቹ ነው እየተባለ ያለው ደሞዙን ጨምሮ። ደሞዙ በትንሹ 25 ሚሊዮን ዩሮ ይሆናል። በጣም ከፍተኛ ደሞዝ ነው የሚከፈለው። ምክንያቱም ግልጽ የሆነው ነገር ከዓለም ምርጥ ተጫዋቾች መካከል አንደኛው ነው ያለ ምንም ጥርጥር። በሁለት ተከታታይ ሲዝን ደብል የሚሉትን ማለት ነው፣ ደብል አሲስት ደብል ጎል ከ10 ባለ ሁለት አሃዝ ማለት ነው አስቆጥሯል። እና ኤክሰፕሽናል ተጫዋች ነው፣ ሬር ነው፣ በጣም ዩኒክ ተጫዋች ነው። እና ይሄንን ተጫዋች ለማስፈረም አሁን ቢያንስ በቀዳሚነት ስማቸው የሚጠቀሱ ሌሎችም ምን ጊዜ ቼልሲ ይባላል፣ ጊዜ ሪያል ማድሪድ ይባላል፣ ጊዜ ሲቲ ሆነ ጊዜ አሁን ቢያንስ አክቲቭ ኮንቨርሴሽን ውስጥ ያሉት ሁለት ክለቦች ሊቨርፑል እና ባየር ሙኒክ ናቸው። አንድ ዘገባ ወጥቶ ነበር። ኪከር የሚባል የጀርመን ጋዜጣ የሆነ የፍላይት ትራከር ነበረው። ከማስትሪሼሽን ኤርፖርት ወደ እንግሊዝ የበረረ አውሮፕላን ትራክ ያደርግ ነበር እና እዛ አውሮፕላን ውስጥ ራሱ ልጁ ፍሎሪያን ቪትስ፣ አባቱ ሃንስ ቪትስ እና እናቱ ካረን ግሮስ ነበሩ እና ወደ እንግሊዝ ነው በረራው የተደረገው። ከማንቸስተር ሲቲ ሰዎች ጋር ለመነጋገር ነው ወደ እንግሊዝ የሄዱት ብሎ ጻፈ። ኤክስክሉሲቭ ስቶሪ ነው። እኔ ነኝ ይሄን መረጃ ቆፍሬ ያገኘሁት አለ እና የእንግሊዝ ብዙሃን መገናኛዎችም ለምሳሌ ደሳን one of the hottest properties in Europe በቃ ወደ ሲቲ ሊገባ እየተነጋገረ ነው። ያው ያን ሰሞን የኬቨን ደ ብሩይነ ተተኪ አድርጎ ሲቲ ሊያስፈርመው ነው ምናምን የሚል ወሬ ጠንከር ብሎ ይሰማ ነበር። በኋላ የትኛው ትክክል እንደሆነ አላውቅም፣ ግን እኔ የጀርመንን ሚዲያ ሳይ ክሬዲብል ነው ምለው እና በሌሎችም በፖለቲካ ዘገባዎችም ብዙ የሚታወቁ ሱዴጅ ዜቱንግ የሚባል ሶርስ አለ። ሱዴጅ ዜቱንግ እኔ ከኪከር ሞር ታብሎይድ ስለሆኑ ቢልድና ኪከር ይሄኛው ብሮድሺትም ስለሆነ ይሄንን የበለጠ
ባምን ይቀለኛል። እና ሱዴጅ ዜቱንግ የሚለው ልክ ነው፣ ይሄ ፍላይት ተደርጓል። ግን እኛ ወደ ብላክፑል ኤርፖርት የተጓዘው ይሄኛው ፍላይት ከሲቲ ሰዎች ጋር ለመነጋገር የተደረገ ሳይሆን ከሊቨርፑል ሰዎች ጋር የተደረገ ንግግር እንደሆነ አውቀናል የሚል መረጃ ወጣ እና ይሄ በጣም አስገራሚ ነበር። ምክንያቱም ፓኬጁ ከፍተኛ ነው። ሊቨርፑል ገንዘብ ከፍሎ ያውቃል። ለምሳሌ በቅርብ ጊዜ ለዳርዊን ኑኔዝ 85 ሚሊዮን ፓውንድ ከፍለዋል፣ ወይ ለአሊሰን ለቨርጂል ቫን ዳይክ። ግን ብዙ ጊዜ ለአንድ ዝውውር ይሄን ያህል ገንዘብ አይከፍሉ። የሆነ ጊዜ ጁድ ቤሊንጋምን የማምጣት ፍላጎት ነበራቸው። ቤሊንጋምን በይፋ ባይናገርም የሊቨርፑል ደጋፊ ነው ምን ይባላል እንደምታውቂው። በኋላ ሊቨርፑል ከዛ ዝውውር የወጣበት አንደኛው ምክንያት ቤሊንጋምን የሚያክል ቀዳዳ አይደለም ያለን፣ ከዛ የሚሰፋ ነው። የአማካይ ክፍል እድሳት ይፈልጋል። ስለዚህ ቤሊንጋምን ብናመጣ የክረምቱ በጀታችን በሙሉ አንድ ተጫዋች ላይ ሊሆን፣ ግንባታው ደግሞ ሰፋ ያለ ስኳድ ማዕከል ያደረገ ግንባታ ነው የሚፈልገው አሉና ከቤሊንጋም ዝውውር ወጡ። በኋላ ቤሊንጋም ወደ ሪያል ማድሪድ ሄደ። በዛ ለቤሊንጋም ሊያወጡት በሚችሉት 130 ሚሊዮን ፓውንድ ግን ራያን ሀራፍንበርህን፣ ዋታሮ ኤንዶን፣ ዶሚኒክ ዞቦዝላይን፣ አሌክሲስ መካሊስተርን አመጡ። የአማካይ ክፍሉን በአዲስ ተጫዋቾች ገነቡት ማለት ነው። እና ሊቨርፑል ኖርማሊ እንዲህ አይነት ዝውውሮች ውስጥ አይገባም። ይሄኛው ግን ያስገርማል። ሊቨርፑል ገንዘብ አለው ባይዘው። ባለፈው ክረምት ገንዘብ አላወጣ። ባለፈው ክረምት ገንዘብ ያላወጡ አርሰናል፣ ሊቨርፑል ምናምን አይነት ክለቦች በዚህኛው ክረምት ገንዘብ ማውጣት፣ ሲቲ ገንዘብ ማውጣት ይችላሉ። ባለፈው ሲቲ እንኳን ጥር ላይ 200 ሚሊዮን አውጥቷል። በርግጥ ግን ሌሎቹ ክለቦች የገንዘብ ማውጣት ፖቴንሻል አላቸው። ያለፈው ክረምት ላይ በደንብ ስላለ እንትን ስላላሉ እና ይሄ ነው እየተወራ ያለው ለጊዜው። መጀመሪያ ክሎፕ ፈልገውት ነበርኩ የሆነ ጊዜ ዛሬ 1 አመት ተኩል አካባቢ ገና 20 አመቱ እያለ የርገን ክሎፕ ወደ ሊቨርፑል ያመጡት ይፈልጉ ነበር። ግን ያኔ ወጡና ሳይመን ሮልፍስ የሚባሉ ሲሄኩ ፉትቦል ክለብ እንጂ ባንክ አይደለም አንሸጥም ተጫዋቻችንን ምናምን አሉና ሳይሸጥ ቀረ ተጫዋቹ። በመቆየቱም በሌቨርኩዘን ታሪክ ለመጀመሪያ ጊዜ ቡንደስሊጋ ሲያሸንፉ ዋናው ተዋናይ ሆነ ማለት ነው። ሶ ሊቨርፑል ከዚህ ተጫዋች ጋር በዝውውር ይፈልገዋል ተብሎ ሲነገር ለመጀመሪያ ጊዜ አልነበረም። ስለዚህ 150 ሚሊዮን አካባቢ የሚጠየቅበት ነው። ፊክስድ አይደለም፣ የውል ማፍረሻ አይደለም፣ ኔጎሺየብል ነው። ግን በሌቨርኩሰን አቋም ከዛ በታች በሆነ ገንዘብ አንሸጥም የሚል አቋም አላቸው። ግን ፈላጊው ሊቨርፑል ብቻ አይደለም፣ ያ ሁሉም ይፈልገዋል። አይቻልም እንጂ ኦፕሬሽኑ 300 ሚሊዮን ሩብ ቢሊዮን ዩሮ ለአንድ ተጫዋች ማውጣት ከባድ ስለሆነ እንዳልኩት ግን አዘ ፓኬጅ ነው። የዝውውር ገንዘቡንም ብቻ ብታይ ግን በእንግሊዝ እንኳን ሬከርድ ሊሰብር ይችላል። የሞይሰስ ካይሴዶን በውድ ገንዘብ አንድ የእንግሊዝ ክለብ የገዛው ተጫዋች የሚለውን ሬከርድ ሁሉ ሊያሻሽል የሚችል ከፍተኛ ገንዘብ ነው፣ የሚጠቀሰው ገንዘብ ከተከፈለ ማለት ነው። ባየር ሚኒክ ግን በኋላ አባት ዮሐንስ ቬትስ ወጥተው በጣም ተናደው በእኔ ስም ውሸት እየተወራ ነው ብለው አስተባበሉ እንጂ አሁን በይፋ ኃላፊነት ኖሯቸው ባይሰሩም ግን በዛ በውቡ የባቫሪያ ወንዝ ዳርቻ የሚኖሩት ኡሊ ሆነሽ ከሃንስ ጋር ከተጫዋቹ አባት ጋር ጓደኞች ናቸው ይባላል እና ሄደው ተነጋግረዋል እዛም ድረስ። እና ባየር ሚኒክ እኔ አይገባኝም ባየር ሚኒክ ለምን ፍሎሪያን ቪትስ እንደሚፈልግ በግሌ መፍትሄ ያገኙለት ይሆናል። ግን አሁን እንዲሁ በታክቲካል ዝም ብለሽ በላይናፕ ካየሹ እንዴት ማይክል ኦሊሴን፣ እንዴት ጀማል ሙሲያላን፣ እንዴት ፍሎሪያን ቪትስን አንድ ላይ ማጫወት እንደሚቻል ማሰብ ይከብደኛል። በእርግጥ ሌሮይ ሳኔ ሊለቅ ይችላል፣ ኪንግስሌ ኮማ ሊሸጥ ይችላል። ባለፈውም ጥር ሊሸጡት ይፈልጉ ነበር። ስለዚህ የሚለቁ አታኪንግ ተጫዋቾች አሉ። ግን እኔ እንደማየው ፍሎሪያን ቪትስ 10 ቁጥር ተጫዋች ነው። 10 ቁጥር ተጫዋች ነው፣ የጀማል ሙሲያላ ቦታ ማለት ነው። ቶማስ ሚለርም ይለቃል። ኦኬ እንትን ይፈልጋል፣ ተጨማሪ ማጥቃት ተጫዋች ይፈልጋል። ግን በጣም ተመሳሳይ ታይፕ ተጫዋቾች ናቸው ሙሲያላና ፍሎሪያን ቪትስ። ማይክል ኦሊሴንም ራሱ በዚህ አመት ቪንሰንት ኮምፓኒ ወደ መሀል እያስገባ እንደ 10 ቁጥር ጣሊያኖቹ እንደሚሉት እንደ ትሬኳርቲስታ ተጠቅሞበት ያውቃል። እና ተመሳሳይ የሜዳ ቀጠና የሚጋሩ ተጫዋቾች ይመስሉኛል። 3 ስፔሻል ተጫዋቾች ናቸው፣ 3 ወጣት ተጫዋቾች ናቸው። ግን የበለጠ ንጹህ የክንፍ ተጫዋች የሚፈልግ ይመስለኛል ቡድኑ። ግን የባየር ሚኒክ ፍላጎት ጠንካራ ከሆነ ወደዛ ላይ ሄድ የሚችልበት እድል በጣም ሰፊ ነው። ምክንያቱም ሰዎች ምን ይላሉ አሁን የጀርመን ብዙሃን መገናኛዎች ምሳ የማይክል ባላክ አይነት የእግር ኳስን ህይወት እንዲኖር ነው የሚፈልገው። 22 አመቴ ነው ከጀርመን ውጭ ለመጫወት የሚያስችል በቂ እድል አለኝ ከዚህ በኋላ ብሏል። ምክንያቱም ማይክል ባላክ 2 አመት በካይዘርስላውተን የተጫወተው፣ 3 አመት በባየር ሌቨርኩሰን የተጫወተው፣ 4 አመት በባየር ሚኒክ የተጫወተው፣ ከዛ በኋላ 4 አመት በቼልሲ የተጫወተው
እና የኬሪየር ፕላኑ እንደዚህ እንዲሆን የሚፈልገው አሁን በሚዩኒክ 3 አመት ምናምን ወይ 4 አመት ቢጫወት ከዛ ደግሞ ወደ ስፔን ወደ እንግሊዝ ሊሄድ ቢፈልግ እድሜው ይፈቅድለታል እና የኬሪየር ፕላኑ ልክ ሃላንድ እንዳደረገው ማለት ነው ከሞልደ ወደ ሳልዝቡርግ ከሳልዝቡርግ ወደ ዶርትሙንድ ከዶርትሙንድ ወደ ሲቲ በኋላ ከስፔን ትልልቆቹ ክለቦች ለአንዱ መጫወት ህልም አለው ምናምን ይባል ነበር አሁን እንኳን 10 አመት ውል ስለፈረመ እሱ ብዙ የሚያስኬድ አይመስልም እንኳን ላፖርታ በቅርብ ጊዜ እሱ ላይ ኢንትረስት አለን የሚል አስተያየት ቢሰጡም ስለዚህ በጣም ትልቅ ገንዘብ ሊወጣበት የሚችል ዝውውር ነው ለሌቨርኩሰን አደገኛ ነው ምክንያቱም ሻቢ አሎንሶ ነው አጣውታል ዮናታን ታ መልቀቁ አይቀርም እሱ ወደ ሚኒክ ይሄዳል ነው እየተባለ ወይ ወደ ሚኒክ ወደ ባርሴሎና አሰልጣኙን ምንም ካጣ በኋላ ሚኒክ የረባ ተፎካካሪ ማይኖረው ለዚህ ነው ያልቃል ወዲያው የሆነ ትንሽ ያንሰራራ ቡድን ብቅ ሲል በሆነ ምክንያት ይመታልና አንደኛው መቺ ራሱ ሚኒክ ይሆናል ማለት ነው አምና አሎንሶ ሊወስድባቸው ሞክሮ ነበር እንደምታውቂው አሁን ፍሎሪያን ቪትስን ለመውሰድ ያኮበኮበ ነው ከዚህ በፊት ማይክል ባላክን ሮቤርቶ ሉቺዮን ሁሉ ከነሱ ነው የወሰደው ስለዚህ የክረምቱ ትልቅ ዝውውር ሊሆን የሚችልበት ፖቴንሻል አለ ይዝውውር ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ የሞባይል አየር ሰዓት መሙላት የትምህርት ቤት ክፍያ መክፈል የአውሮፕላን ጉዞ ትኬት መቁረጥ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን